ከኢትዮጵያ ኬንያ በባስ አብረን እንሂድ። ጉዟችን በጣም ረጅም ነው የሚሆነው። ምናልባትም 12 ሰዓት ተጉዘን የኢትዮጵያና የኬንያ ድንበር ከሆነችው ሞያሌ እንደርሳለን ብለን እናስባለን። ከላምበረት ባሳችን መንቀሳቀስ የጀመረው ሌሊት 11 ሰዓት ሲሆን ትንሽ ተጉዘን ቱሊ ዲምቱን እንዳለፍን ፀሐይዋ ጨለማውን ለማሸነፍ ግብ ግብ ጀመረች። እኛም በመስኮታችን የሰንራይሷን ውበት እያደነቅን ትንሽ ከተጓዝን በኋላ ወደ ውቢቷ ዝዋይ ደረስን። የዝዋይ ነዋሪዎች ቀልዳቸው የማይጠገብና በተለያዩ የአሳ ምግባቸው የምትታወቅ ሀገር ናት። ከዛም ብስኩትና ውሃ ተሰጥቶን ውሃ እያወራረድን የጾም ብስኩታችንን ደግሞ እየበላ ነገሌ ከተማን አልፈን ሻሸመኔ ደረሰ። ሻሸመኔ ትንሿ ጃማይካ ተብላ ትጠራለች። ምክንያቱም የብዙ ራስታዎች መገኛና እንግዳ ተቀባይ የሆነች ሀገር ነች። ሻሸመኔን እንዳለፍን ለሽንት ለ10 ደቂቃ ወርደን ትንሽ ንጹህ አየር ተቀብለን ወደ ቦታችን ተመልሰን ጉዟችንን ቀጥለናል። ሐዋሳ ከተማ በውቧ ሐይቅና ጥሬ አሳን ጨምሮ በተለያዩ የአሳ ምግቦቿ እንዲሁም ውብ በሆኑ ዘንባባዎቿ ትታወቃለች። እኔንም ጨምሮ አብዛኛው ሰው በመንገዳችን ላይ ወንበራችን ላይ ደገፍ ብለን ለማረፍ እንሞክራለን። ከዛም ትንሽ እንደተጓዝን ለምሳ ዲላ ከተማ ላይ የወረድን ሲሆን ይቺ ከተማ በፍሩት የተባረከች ስለሆነች የተለያዩ ፍራፍሬዎችን በጣም በርካሽ ዋጋ ማግኘት ትችላላችሁ። ከዛም ምግባችንን ጥርግ አድርገን ከበላን በኋላ ትንሽዬ ከተጓዝን በኋላ ዲላ ኬላ ላይ የመጀመሪያ ፍተሻችን ያደረግን ሲሆን ፍተሻው ቀለል ያለና ብዙም የማያስቸግር ነው። በመንገዳችን ላይም ህፃናት ኳስ ሲጫወቱ፣ ከብቶችና የተለያዩ እንስሳቶች ምግብ ሲበሉ እንዲሁም ውብ የሆኑ ሜዶችንና ተራሮችን ተመልክተናል። ከዛም ይርጋ ጨፌ የደረስን ሲሆን ይርጋ ጨፌ ሲባል ቡና አፍቃሪዎች ሰፍ እንደምትሉ አልጠራጠርም። ምክንያቱም ይርጋ ጨፌ በቡና ምርቷ የምትታወቅ ሀገር ነች። ከዛም ሌላ ኬላ ላይ ፍተሻ ካደረግን በኋላ በጣም ረጃጅም የሆኑ ምስጥ የሰራቸው የተቆለሉ አፈሮችን እየተመለከትኩ ነበር። ስማቸውም ኩይሳ እንደሚባል ነግራችሁኛል። በስተመጨረሻም እንግዳ ተቀባይ ከሆነችው ያቤሎ ከተማ የደረስን ሲሆን ከኢትዮጵያም ከኬንያም የሚመጡ እንግዶች የሚያርፉባት ቦታ ነች። ከ12 ሰዓት ጉዞ በኋላ ሞያሌ ከተማ ደርሰናል። ባዮ ላይ ባለው ሊንክ ዌብሳይታችን ጆይን በማድረግ ጉዟችሁን ቀላል ማድረግ ትችላላችሁ። ጉዟችንን ሳፖርት ማድረግ የምትፈልጉ ከሆነ ነፃ የጉዞ ቲፖችን ማግኘት፣ ትራቭል ፓኬጆች ኬንያም፣ ኡጋንዳም፣ ሩዋንዳም ማድረግ፣ ገንዘብ ምንዛሬ የምትፈልጉትን ሀገር ገንዘብ ምንዛሬ እንዲሁም ሁሉንም የሶሻል ሚዲያ ሊንካችንን እዛው ዌብሳይታችን ላይ ማግኘት ትችላላችሁ። ሁላችሁም ቼክ አድርጉ። ይመቻችሁ። ፒስ። ሰላማችሁ ይብዛ።